አብዛኛውን ጊዜ እኮ ስለ ሕክምና ወይም ስለ ሰውነት አወቃቀር ስናወራ ያው የምንፈልገው ልክ እንደ ምህንድስና ጥቁርና ነጭ የሆነ ነገር ነው። ማለቴ ፍጹም የሆነ ትክክለኛነትን ነው የምንፈልገው። ልክ ነው። የተሰበረ ወይም ያልተሰበረ ለማለት ያህል ነው። የሰው ልጅ አእምሮ ይህንን አይነቱን ግልጽነት በጣም ይወዳል። አዎ፣ አስበው አንድ ሰው እጁ ቢሰበር ሐኪም ቤት ሄዶ የኤክስሬ ምስል ይነሳ። ያ ምስል የተሰበረውን ነጭ አጥንት በጥቁር ዳራ ላይ በግልጽ አጉልቶ ያሳያል። ያሳያል፣ ያለምንም ጥርጥር ማለት ነው። ሐኪሙ ጣቱን ጠቆም አድርጎ ችግሩ ያለው እዚህ ጋ ነው ይላል። ይሄ ለእኛ ለማየትም ሆነ ለመረዳት በጣም ቀላል ነው። ያ ደግሞ በራሱ አንድ አይነት ማጥናኛ ይሰጠናል። አዎ፣ የማይታየውን የሰውነት ክፍል በምስል አውጥተን ማየት መቻላችን ነገሮችን እንድንቆጣጠር ያደርገናል። ልክ ነው። ግን ወደ ጥልቅ የሰውነት እንቅስቃሴ እና የጡንቻዎች ሱር ቅንጅት ስንገባ ያ የኤክስሬ ማሽን በድንገት ምንም እንደማይጠቅም እንረዳለን። ትክክል። ምክንያቱም የምንመለከተው የሰውነት አሰራር እጅግ የተወሳሰበ እና ድብቅ የሆኑ ጡንቻዎች በህብረት የሚሰሩበት ማይታይ ቋንቋ ስለሆነ ነው። እና የዛሬው ጥልቅ ትንታኔያችንም የሚያተኩረው ልክ በዚህ ማይታይ የሰውነት ቋንቋ ላይ ነው። በተለይ ደግሞ ማዕከላዊ የሰውነት ጡንቻዎች ወይም በእንግሊዝኛው ኮር ብለን የምንጠራቸው ክፍሎች ላይ። ምን መሰለሽ፣ እነዚህ ክፍሎች ልክ እንደ አንድ የተዋጣለ የሙዚቃ ኦርኬስትራ በስምምነት ሲሰሩ እንጂ እያንዳንዳቸው ለብቻቸው በተናጠል ሲንቀሳቀሱ አይታዩም። አንዱ ጡንቻ ትንሽ ሲሳሳት ሌላው ሙሉ እንቅስቃሴውን ለማዳን ጣልቃ ይገባ። ይሄ የሰውነት ቅንጅት እንግዲህ በፓሪስ ባዮፒላቴስ መስራችና የስቶት ፒላቴስ አሰልጣኝ በሆኑት በካሮላይን በርገር ደ ፌሚኒ የፒላቴስ መመሪያ ውስጥ አጉልቶ ይገኛል። የካሮላይን ስራዎች በጣም አስገራሚ ናቸው። በመመሪያቸው ላይ አንድ ላይሆን ሲታይ እጅግ በጣም ቀላል የሚመስል መሰረታዊ እንቅስቃሴ አለ። የአንድ እግር መለጤት ወይም ሲንግል ሌግ ስትሬች ብለው የሚጠሩት እንቅስቃሴ እኔ መጀመሪያ ሳየው ምን አለው በጀርባ ተኒቶ እግርን ወደፊት መዘርጋትና ማጠፍ አይደል እንዴ ብዬ ነበር። ያ አብዛኛው ሰው እንደዛ ነው የሚያስበው። ቀላል ይመስላል። አዎ፣ ግን ካሮላይን ይህን እንቅስቃሴ የሰውነት አካላት እንዴት በቅንጅት እንደሚሰሩ የሚያሳይ ማሳያ መሆኑን ስታብራራ ነገሩ ከእግር ማጠፍና መዘርጋት በጣም የራቀ መሆኑን ተረዳሁ። እስቲ ይህንን እንቅስቃሴ ከመነሻ አቀማመጡ ጀምረን በዝርዝር እንመልከተው። እንግዲህ ቀላል የሚያስበው ውጩ ገጽታ ብቻ ነው። ወደ ፊዚክሱና ወደ ባዮሜካኒክሱ ስንገባ ግን አስገራሚ ነው። እንቅስቃሴው የሚጀምረው በጀርባ በመተኛት ነው። በመቀጠል የላይኛውን የሰውነት ክፍል ማለቴ ራስንና ከሻን ከምንጣፉ ላይ በትንሹ ከፍ ማድረግ ያስፈልጋል። በዚህ ጊዜ የጀርባ ትከሻ አጥንቶች ወይም ኦሞፕሌት የምንላቸው ምንጣፉ ላይ አጥብቀው መረጋጋት አለባቸው። መሬት ላይ መጣበቅ አለባቸው። አዎ፣ ልክ ነው። እግሮች ደግሞ ወደ ላይ ተነስተው በጉልበት አካባቢ 90 ዲግሪ በማጠፍ ልክ የጠረጴዛ ቅርጽ እንዲኖራቸው ይደረጋል። እግሮቹ አየር ላይ ናቸው፣ አካሉ ደግሞ መሬት ላይ ነው። እዚህ ጋር የእጆችን አቀማመጥ ሳናነሳ ማለፍ አንችልም። ካሮላይን በመመሪያዋ ላይ እጆቹ የት እንደሚያርፉ የምትገልጽበት መንገድ እጅግ ጥብቅ ነው። አዎ፣ በጣም ጥብቅ ነው። በቀኝ እግር እንቅስቃሴ ጊዜ ቀኝ እጅ በቁርጭምጭሚቱ የውጭ ክፍል ላይ ያርፋል። የግራ እጅ ደግሞ በጉልበቱ የውስጥ ክፍል ላይ ያርፋል። ይሄ ዝም ብሎ እግርን ለመደበፍ የሚደረግ አይመስለኝም። ለምንድን ነው ይሄን ያህል የተለየ እጅ አቀማመጥ የሚያስፈልገው? ምን መሰለሽ፣ ይሄ የእጅ አቀማመጥ እግር ወደፊት ሲወተር እና ሲመለስ ከተፈጥሯዊ መስመሩ እንዳይወጣ የሚጠብቅ ዘንግ ነው። እንደ መመሪያ ማለት ነው። ልክ ነው። እጅን በውጭ ቁርጭምጭሚት እና በውስጥ ጉልበት ላይ ማድረግ ዳሌው ወደ ውጭ እንዳይዞር ይከላከላል። እግሩ በትክክለኛው ቀጥታ መስመር እንዲጓዝ ያስገድደዋል። ዳሌው እንዳይሽከረከር መቆለፍ ደግሞ ዋናውን የእንቅስቃሴ ሸክም እግርን ከሚያንቀሳቅሱ ጡንቻዎች ነጥቆ ወደ ማዕከላዊ የሆድ ጡንቻዎች ይወስዳሉ። ይሄን ስሰማ ወደ አእምሮ የሚመጣው ረጃምጃሙን ህንፃዎች የሚገኑበት መሰረት ነው። አዎ፣ አሪፍ ንጽጽር ነው። ህንፃው ወደ ላይ በረዘመ ቁጥር ከመሬት በታች ያለው መሰረት እጅግ በጣም ጥልቅና ጠንካራ መሆን አለበት። እዚህ ላይ መሰረቱ የትከሻ አጥንትና የሆድ ጡንቻ ነው። ታዲያ የህንፃውን መሰረት ካልተረጋጋ እንቅስቃሴው ይፈርሳል ማለት ነው። በትክክል። እዚህ ላይ በጣም የሚስበው ነገር የሰውነት መሰረት እንደ ህንፃ ኮንክሪት ደረቅ አለመሆኑ ነው። ካሮላይን የሆድ ትራንስቨርስ ጡንቻዎች የምንላቸውን
ጥልቅ የሆድ ጡንቻዎች ልክ እንደ ውስጣዊ ኮርሴት ትገልጻቸዋለች። ኮርሴት ስል ዝም ብሎ ሆድን ወደ ውስጥ የሚስብ የልብስ ማሰሪያ ማለት ያ ነው? አይ አይደለም። ኮርሴት ስንል ሙሉ የሆድ ዕቃን ዙሪያውን አቅፎ የሚይዝ እና የሆድ ውስጥ ግፊትን የሚቆጣጠር ስርዓት ማለቷ ነው። የሆድ ውስጥ ግፊት የሚለው ሐሳብ እዚህ ላይ እጅግ ወሳኝ ነው። እንዴት? አስቢው፣ አንቺ ራስሽ አንድን በውሃ የተሞላ ፊኛ መሃሉ ላይ ብትጨምቂው ውሃው ወደ ላይ እና ወደ ታች ይገፋል አይደል? አዎ፣ ወደ ክፍት ቦታው ይሸሻል። የሆድ ትራንስቨርስ ጡንቻዎችም ልክ እንደዛው መሃሉን ሲጨምቁ ከታች በኩል የዳሌ ወለል ጡንቻዎች፣ ከላይ ደግሞ አተነፋፈስን የሚቆጣጠረው ዳያፍራም ያንን ግፊት መቋቋም አለባቸው። ዋው! አሁን ገባኝ። ይህ ሲሆን የታችኛው የጀርባና የዳሌ ክፍል ሙሉ በሙሉ ይቆለፋል ወይም ይረጋጋል። እግር ወደፊት በኃይል ሲለጠጥ ዳሌው አብሮ እንዳይጎተት የሚያደርገው ይሄ በጡንቻዎት የተፈጠረው ውስጣዊ ግፊት ነው። ግን እግር ወደፊት ሲወጠር የራሱ ክብደት ዳሌውን ወደፊት ሊጎትተው አይሞክርም? ይሄ እኮ የተፈጥሮ የፊዚክስ ሕግ ነው። የሰውነት ክብደት ወደ አንድ በኩል ሲያዘነብል ሌላው የሰውነት ክፍል ሚዛኑን ለመጠበቁ መነሳቱ አይቀር። ልክ ነሽ። ያንን ለመቋቋም ነው እንግዲህ በጀርባ አጥንት ዙሪያ ያሉ እጅግ በጣም ትናሽ የሆኑ ማልቲፊደስ የሚባሉ ጡንቻዎችና የጎን የሆድ ጡንቻዎች በጋራ የሚሰሩት። ማልቲፊደስ። አዎ፣ እነዚህ ጡንቻዎች ዳሌው ወደፊት እንዳያዘነብል ወይም ወደ ግራ እና ቀኝ እንዳይንቀባበል ተቃራኒ ጉልበት ይፈጥራሉ። አንድ እግር ወደፊት ሲወጥር ሰውነት በተፈጥሮ ሚዛኑን ሊስት ይፈልጋል። ነገር ግን እነዚህ ሱር ጡንቻዎች ያንን አለመረጋጋት ከመፈጠሩ በፊት ተረድቶ ያስተካክሉታል። ለዚህ ነው ላዩን ሲታይ እግር ብቻ የሚንቀሳቀስ ይመስለው፣ በውስጥ ግን መላው አካል ሚዛን ለመጠበቅ በከፍተኛ ጥንካሬ እየሰራ አለው። አዎ፣ በትክክል። ይህ የሆድ ውስጥ ግፊት እና የጡንቻዎች መቆለፍ ግን አንድ ትልቅ እና ግልጽ ያልሆነ ጥያቄ ያመጣብኛል። የሆድ ዕቃችን እንደ ኮርሴት ከተጨመቀ እና ዲያፍራም ያንን ግፊት ከላይ ከዘጋው አየር እንዴት ነው ወደ ሳምባ የሚገባው? ጥሩ ጥያቄ ነው። ማለቴ ሰዎች በተፈጥሯቸው እንደሚተነፈሱት ዝም ብለው ቢተነፈሱ ምን ችግር አለው? በተፈጥሮ ስንተነፍስ እኮ ሆዳችን ወደፊት ይወጣል፣ ሲወጣ ደግሞ ወደ ውስጥ ይገባል። እዚህ ጋር ግን ሆድ መንቀሳቀስ የለበትም፣ ሚዛን ለመጠበቅ ተቆልፎ መቆየት አለበት እያል ነው። ታዲያ ይህ የፕላቴስ አተነፋፈስ ከተፈጥሯዊ አተነፋፈሳችን ጋር አይጋጭም? ይህ አንድ ጠቃሚ ጥያቄ ያስነሳል። አዎ ይጋጫል። ለዚህም ነው አተነፋፈሱ ራሱን የቻለ ቴክኒክ የሚጠየቀው። ሆድ ወደፊት መምጣት ስለማይችል ሳምባ ሲሞላ አየሩ ሌላ መሄጃ መንገድ ማግኘት አለበት። እና የት ነው የሚሄደው? ካሮላይን ይሄንን ስታብራራ ትንፋሽ ወደ ውስጥ ሲሳብ የጎድን አጥንቶች ወደ ጎን እና ወደ ኋላ መስፋት እንዳለባቸው ታስረግጣለች። ልክ እንደ አኮርዲዮን ማለቷ ነው። ልክ እንደ አኮርዲዮን የሙዚቃ መሳሪያ ወደ ጎን ነው የሚለጠተው። ይህን ሲያደርጉ ግን አብዛኛው ሰው እንደሚሳሳተው ትከሻን ወደ ላይ ማንሳት ፈጽሞ ክልክል ነው። ትከሻ ከተነሳ በአንገት ላይ አላስፈላጊ ውጥረት ይፈጥራልና። የትንፋሽ አውጣጣቱ ደግሞ የበለጠ አስገራሚ ሆኖ ነው ያገኘሁት። አንደኛው እግር በዲያጎናል አቅጣጫ ወደፊት ሲለጠጥ ነው ትንፋሽ በኃይል ወደ ውጭ የሚወጣው። እግሮቹ መሃል ላይ ሲቀያጀሩ ደግሞ እንደገና አየር ወደ ውስጥ ይገባል። ትንፋሽን ወደ ውጭ ማስወጣት ዝም ብሎ አየርን ማውጣት ብቻ አይደለም። ካሮላይን እንደምታሳየው ትንፋሽ ሲወጣ የዳሌ ወለል እና የሆድ ጡንቻዎች የበልጥ ወደ ውስጥ በጥልቀት ይኮማተራሉ። ምክንያቱም አየር ከሳምባ ሲወጣ ዳያፍራም ወደ ላይ ከፍ ይላል። ይሄ ጊዜ የሆድ ጡንቻዎችን የበልጥ ለማጥበቅ ምቹ ሁኔታ ይፈጥራል። ተያያዥ ናቸው ማለት ነው። ታው ቅድም እግር ወደፊት ሲወጠር የሰውነትን ሚዛን ሊያዛባ እንደሚችል አንስተናል አይደል? ክብደቱ ወደፊት ስለሚሄድ ማለት ነው። ልክ በዛች ቅጽበት ትንፋሽን በኃይል በማስወጣት ያንን የሆድ ጡንቻ ስናጠብቀው የሚፈጠረውን አለመረጋጋት እንደ ጋሻ እንከላከለዋለን። ማለትም ትንፋሹ ልክ እንደ መኪና የፍጥነት ማርሽ ነው። ከፍተኛ ኃይል በሚጠይቀው የእንቅስቃሴ ክፍል ላይ አየር በማስወጣት ሰውነትን እናጠነክራለን። ልክ ነው። የተቀናጀ አተነፋፈስ በአንድ ዙር ከ8 እስከ 10 ጊዜ ለሚደጋገመው እንቅስቃሴ የሞተር ቅንጅት ወይም ኮኦርዲኔሽን ይፈጥራል። አእምሮ እንቅስቃሴውን እና አተነፋፈሱን ሲያዋህድ ሰውነት አላስፈላጊ የሆኑ የጎኞች እንቅስቃሴዎችን ትቶ ኃይሉን ሁሉ በአንድ መስመር ላይ ያዋህዳል። ግን እኮ ይህንን ሁሉ ቅንጅት ለረጅም ደቂቃት ማቆየት ቀላል አይደለም። አዎ፣
ፈታኝ ነው። የአእምሮ ትኩረትም ሆነ የጡንቻ ብርታት ሊዳከም ይቻላል። እናም የአጥቃም ሲመጣ የመጀመሪያው ተጠቂ የሚሆነው አንገታችን ነው። አብዛኛውን ጊዜ ይህንን እንቅስቃሴ የሚያደርጉ ሰዎች ከሆዳቸው ይልቅ አንገታቸው ላይ ከፍተኛ ህመም ይሰማቸዋል። አዎ፣ ይህ የተለመደ ችግር ነው። ይህ በሚሆንበት ጊዜ ግን ካሮላይን መፍትሄ አላት። ጭንቅላትን በቀጥታ ምንጣፉ ላይ ማሳረፍ ወይም ደግሞ እጆችን ከጭንቅላት ጀርባ አድርጎ መደገፍ ይቻላል። እኔን የገረመኝ የስፖርት ባህል ነው። በስፖርት ዓለም ውስጥ ማሻሻያ ማድረግ ወይም አቀማመጥን ማቅለል እንደ ድካም፣ እንደ ሽንፈት ወይም የአቅም ማነስ ምልክት ተደርጎ ነው የሚወሰደው። አዎ፣ ካልቻልክ ተው የሚል እሳቤ አለ። ልክ ነው። ነገሩ በጣም ይገርመው እዚህ ላይ ነው። እዚህ ላይ ጭንቅላትን ምንጣፍ ላይ ማሳረፍ የሽንፈት ምልክት ሳይሆን ትኩረትን ወደ ሆድ ጡንቻዎች ለመመለስ የሚደረግ ስትራቴጂካዊ ማሻሻያ ነው። አዎ፣ በትክክል የሆድ ጡንቻዎች ሲደክሙና ኃላፊነታቸውን መውጣት ሲያቅጣቸው ነው። በዚህ ጊዜ አካላችን ስራውን ለማካካስ ሌሎች ጡንቻዎች መጠቀም ይጀምራል። አንገት ዙሪያ ያሉ ጡንቻዎች ደግሞ የሰውነትን ሚዛን ለመጠበቅ ይወጥራሉ፣ ሌላውን ክፍል ለመርዳት። ልክ ነው። ግን ዋናው የልምምዱ ግብ የአንገት ጡንቻን ማስረት ሳይሆን የሆድና የዳሌ ጡንቻዎቹን ማጠንከር ነው። ስለዚህ አንገትሽ ከተወጠረ ኢላማሽን ስተሻል ማለት ነው። ጭንቅላትን ማሳረፍ ኢጎውን ወይም ኩራትን ወደ ጎን ትቶ አካል ትኩረቱን ትክክለኛው የሆድ ጡንቻ ላይ እንዲያደርግ ይረዳል። ኢጎን ወደ ጎን መተው የሚለው አገላለጽ በጣም ይገልጸዋል። ካሮላይን የምታቀርበው ሌላም ማሻሻያ አለ። የፊትነስ ሰርክል ወይም የአካል ብቃት ክብ የሚባለውን መሳሪያ መጠቀም። አዎ፣ ያ መሳሪያ በጣም ጠቃሚ ነው። ይሄ ክብ መሳሪያ በእጆች መሃል ሲያዝና በትንሹ ሲጨመቅ የትከሻ አጥንቶቹን መረጋጋትና የላይኛውን የሰውነት ክፍል ጥንካሬ በከፍተኛው ሁኔታ ይጨምራል። ከላይኛው የሰውነት ክፍል ላይ ጥንካሬን ስንፈጥር የታችኛው የሰውነት ክፍል ማለት እግሮቻችን የበልጥ በነጻነትና በፍጥነት መንቀሳቀስ ይችላሉ። ሌላው እጅግ የላቀ ማሻሻያ ደግሞ አተነፋፈሱን ወደሚቀጥለው ደረጃ የሚያሸጋግረው የድርብ አተነፋፈስ ቴክኒክ ነው። ደብል ብሪዚንግ የምንለው። መደበኛው አተነፋፈስ አንድ እግር ሲለጠጥ አየር ማስወጣት፣ ሲቀየር ማስገባት መሆኑን አይተናል። ድርብ አተነፋፈስ ግን እያንዳንዱ እግር ሲለጠጥ አየር በኃይል ይወጣል፣ እግሮቹ መሃል ላይ ሲቀያየሩ ደግሞ በፍጥነት አየር ይገባል። አየሩ በተከታታይ ይወጣል ይገባል ማለት ነው። ዋው! ይሄ በጣም ከባድ ይመስላል ነው። አዎ፣ ይሄ ቴክኒክ የልምምድን ፍጥነት ከመጨመሩም በላይ ሳምባን እንደ ወናፍ በማሰራት የልብ ምትን ከፍ ያደርጋል። የአእምሮና የሰውነትን ግንኙነት እጅግ ከፍተኛ ማለቴ ምንም ሌላ ነገር ለማሰብ በማይቻልበት ደረጃ ላይ ያደርሰዋል። ይሄንን ሁሉ ስንሰማ ይሄ ነጠላ እንቅስቃሴ በራሱ አንድ ሙሉ ስፖርት ይመስላል። ነገር ግን ካሮላይን ይሄንን ልምምድ በሰፊው የሰውነት እንቅስቃሴ ማዕቀፍ ውስጥ ነው የምታስቀምጠው። ይሄንን የአንድ እግር መለጠጥ ልምምድ በሳምንት ከ2 እስከ 3 ጊዜ ማድረግ ይመከራል። በመደበኛነት ማለት ነው። አዎ፣ ግን ብቻውን ከማድረግ ይልቅ ዳሌን በሰፊው ለማንቀሳቀስና ለማላላት ከሚረዳው የሌግ ሰርክልስ ወይም የእግር ክቡብ እንቅስቃሴዎች ጋር ማጣመር የተሻለ ነው። እንዲሁም የኋላ ጡንቻዎችን ለማጠንከር ከሚረዳው የብሪጅ ወይም የድልድይ ቅርጽ እንቅስቃሴዎች ጋር ማጣመር የተሟላ ውጤት ያመጣል። ይሄ ማጣመር ግድ አስፈላጊ ነው። የሰውነት የፊት ክፍል ማለቴ የሆድ ጡንቻዎች ጠንክረው የኋላ ክፍል ወይም የጀርባና መቀመጫ ጡንቻዎች ከደከሙ የሰውነት ሚዛን ይዛባል፣ አኳኋናችን ይበላሻል። ልክ ነው። ወደፊት ጎበጥ ማለት ሁኔታ ይፈጠራል። ስለዚህ የፊትና የኋላ ጡንቻዎች እኩል መዳበር አለባቸው። ግን እኮ ከሁሉም በላይ እኔን እጅግ በጣም ያስገረመኝ እና አዲስ አድማስ የከፈተልኝ ካሮላይን ይሄን የፒላቴስ እንቅስቃሴ ከዮጋ ጋር እንድናዋህድ ያቀረበችው ሐሳብ ነው። አዎ፣ ይሄ በጣም የሚገርም ውህደት ነው። አስቦ የዮጋን የቼር ፖዝ ወይም ወንበር አቀማመጥ እና የዎሪየር ፖዝ ወይም ጦረኛ አቀማመጥ ከዚህ የፒላቴስ የአንድ እግር መለጠጥ እንቅስቃሴ ጋር ማጣመር። ዮጋ አብዛኛው እንግዲህ በመቆም የሚደረግ ከመሬት ጋር ያለንን ግንኙነት የሚያጠናክር ሲሆን ፒላቴስ ደግሞ መሬት ላይ በመተኛት የውስጣዊ ኮርሴት ጥንካሬን ይገነባል። ተደጋጋፊ ናቸው ማለት ነው። አዎ፣ እነዚህን ሁለቱን ማዋሃድ ማለት መሬት ላይ ተኝተን ያገኘነውን ያንን የተረጋጋ የሆድ ጡንቻ ቁጥጥር ተነስተን ስንቆም እና የጦረኛውን አቀማመጥ ስንይዝ የእግሮቹን የዳሌን እና የጀርባን አቅም ለማሳደግ በዕለተ ተዕለት እንቅስቃሴያችን እንድንጠቀምበት ያስችለናል። ይሄንን ከሰፋው ምስል ጋር ስናገናኘው ውህደቱ የመታበት መንገድ ራሱ ሌላ ትልቅ ትምህርት አለው። ካሮላይን ይሄንን እንደ ቋሚ የድንጋይ ላይ ሕግ አድርጋ አይደለም የምታቀርበው።
ታዲያ እንዴት ነው? በዘመናዊ የሰው ሀብት አስተዳደር ዘርፍ ውስጥ የጋራ ግንባታ ወይም ኮ-ኮንስትራክሽን የሚባል አስደናቂ ጽንሰ ሐሳብ አለ። በሥራ ቦታ ሠራተኞች እና አስተዳዳሪዎች በአንድ ጠረጴዛ ዙሪያ ተሰብስበው የጋራ ችግሮች እንደሚፈቱትና አዲስ የአሰራር ሥርዓቶችን እንደሚያመነቹት ሁሉ የፒላቴስ አሰልጣኞችም በወርክሾፖች ላይ በመሰብሰብ የጋራ ዕውቀታቸውን ይጠቀማሉ። የጋራ ውይይት ያደርጋሉ። ልክ ነው። አንዱ ያመጣውን አዲስ የእንቅስቃሴ ቅደም ተከተል ሌላው ባለሙያ ይሞክረዋል። ከዮጋ ወይም ከሌላ ስፖርት ጋር አዋህዶ ያዳብረዋል። ዋው! ይሄ እኮ ልክ በቴክኖሎጂው ዓለም ክፍት ምንጭ ወይም ኦፕን ሶርስ የሆኑ ሶፍትዌሮችን ፕሮግራም አድራጊያዎች ከየአቅጣጫው ሆኖ በጋራ እንደሚያዳብሩት ማለት ነው። በትክክል አሪፍ ንጽጽር ነው። ፒላቴስ በአንድ ሰው የተፈጠረ ቋሚ ስርዓት ብቻ ሳይሆን በባለሙያዎች የጋራ ጭንቅላት በየጊዜው የሚያድግ የሚሻሻል እና የሰዎችን የዕለት ተዕለት የኑሮ ዘይቤ ያገናዘበ ሕያው ስርዓት ነው። ያ የጋራ ጥበብ ነው እንግዲህ ይህን መሰል ጥልቅና ሁሉን አቀፍ መመሪያ ሊያወጣ የቻለው። በስተመጨረሻ ይህንን የአንድ እግር መለጠጥ ልምምድ ወደ 3 ዋና ዋና አካላዊ ትምህርቶች ማጠቃለል እንችላለን። እስቲ ዘርዝራቸው። መጀመሪያ መረጋጋትን ያስተምረናል። ጥልቅ የሆኑትን የሆድ ዕቃ ጡንቻዎች በመጠቀም አእምሮ አካልን በውጫዊ ክንሰት እንዳይዋዥቅ መቆጣጠርን ይማራል። አዎ፣ ያ የኮርሴት ሐሳብ ማለት ነው። ልክ ነው። ሁለተኛ የመንቀሳቀስ ነፃነትን ያጎናጽፈናል። የሰውነት ማዕከላዊ ክፍል አስተማማኝ በሆነ ሁኔታ ሲረጋጋ የዳሌ እና የእግር መገጣጠሚያዎች ያለምንም ፍርሃትና ውጥረት በነፃነት መላለት ይችላሉ። ሦስተኛውና የመጨረሻው ደግሞ ጽናትን መገንባት ነው። ይህ ሁሉን የጡንቻ ውጥረትና ትክክለኛ የትንፋሽ ሪትም ለረጅም ጊዜ በመያዝ አካላዊና አእምሯዊ ጽናትን ማዳበር ነው። እነዚህ 3 ምሰሶች አንድን ቀላል የሚመስል የስፖርት ማዘውተሪያ ልምምድ ወደ ጥልቅ የሰውነት ግንዛቤ ያሸጋግሮታል። ታዲያ የዚህ ሁሉ ትርጉም ምንድን ነው ብለን ካሰብን የዛሬው ጥልቅ ትንታኔያችን ዋና ዓላማም ይኸው ነው። አዎ፣ ግልጽ ነው። አንድ ቀላል የጀርባ መተኛት እንቅስቃሴ በውስጡ ምን ያህል ጥበብ፣ ሳይንስ፣ ፊዚክስ እና የሰውነት ቋንቋ እንደያዘ ለማሳየት ሞክረናል። ከውጭ የሚታየው እግርን መዘርጋት ብቻ ነው። ውስጣዊ እውነት ግን የጡንቻዎችና የአተነፋፈስ አስደናቂ ቅንጅት ነው። እውነተኛው ጥንካሬ የሚመነጨው ከውጫዊ የሰውነት ቅርጽ ሳይሆን ከማይታየውና ከተረጋጋው ውስጣዊ ማንነት መሆኑን አብረን ተመልክተናል። ይሄ አካላዊ መረጋጋት ከስፖርት ማዘውተሪያው አልፎ በሕይወታችን ውስጥ ትልቅ ስፍራ ሊኖረው ይችላል። ማለቴ አካላዊ ብቻ ሳይሆን አእምሮአዊም። ይህንን ሐሳብ ይዘን ስንሰናበት ለአድማጮቻችን አንድ ሊታሰብበት የሚገባ ትልቅ ጉዳይ እናንሳ። የሰውነታችን ማዕከላዊ ክፍል ፍጹም በተረጋጋ ሁኔታ ውስጥ ሆኖ እግሮቻችንና እጆቻችን ግን በፍጥነትና በከፍተኛ ኃይል ሲንቀሳቀሱ መቆጣጠር ከቻልን ይሄ አካላዊ ስነ ስርዓት በዕለት ተዕለት ሕይወታችን ውስጥ ያልታሰቡና የተመሰቃቀሉ ችግሮች ሲያጋጥሙን ስሜታችንን በማረጋጋት ረገድ አእምሮችንን ሊያሰለጥኑ አይችልም ትላላችሁ? በጣም ያስገርም ጥያቄ ነው። አዎ፣ ልክ እንደ ፒላቴስ እንቅስቃሴው ውስጣዊ ማንነትን በማረጋጋት እነዚያን ውጫዊ ማወቦች መቋቋም እንዲችል አእምሮ ሊያሰለጥኖ ይችላል የሚለውን ጥያቄን ለእያንዳንዳችን ትተን የዛሬውን ጥልቅ ትንታኔያችንን እዚሁ ላይ እናጠናቅቃለን።